መጽሐፍ ቅዱስ የያዛችሁ ዘፍጥረት 24 እና 25 ትንሽ ክፍል አነባለሁ። እዛ ጸልየን ወደ ዕለቱ ቃል እንሄዳለን። ዘፍጥረት 24 ቁጥር 1 ገጽ 17 ነው። ብሉይ ኪዳን በቀደመው እሺ ፈቃዳችሁ ከሆነ የምትችሉ ቆመን እናንብብ። ብዙም ስለምትቀመጡ ለእግዚአብሔር ቃል ክብር ቆመን እናንብብ። ዘፍጥረት 24 ቁጥር 1 አብርሃምም ሸመገለ፣ በዘመኑም አረጀ። እግዚአብሔርም አብርሃምን በሥራው ሁሉ ባረከው። ምዕራፍ 25 ቁጥር 1 እዛው ቅርብ ነው። አብርሃምም ደግሞ ስሟ ኬጡራ የተባለች ሚስት አገባ። እርሷም ዘምራንን፣ ዮቅሳንን፣ ሜዳንን፣ ሚዲያምን፣ የስቦቅን፣ ሰዌህን ወለደችለት ብሎ ይቀጥልና ቁጥር 7 አብርሃምም የኖረበት የዕድሜ ዓመታት እነዚህ ናቸው፣ 175 ዓመት ኖረ። አብርሃምም ነፍሱን ሰጠ፣ በመልካም ሽምግልና ሞተ፣ ሸመገለም፣ ብዙ ዘመንን ጠገበ፣ ወደ ወገኖቹ ተከማቸ። ልጆቹ ይስሐቅና እስማኤልም በመምሬ ፊት ለፊት ባለው በኬጢያዊው በሰዓር ልጅ በኤፍሮን እርሻ ላይ ባለ ድርብ ክፍል በሆነው ዋሻ ውስጥ ቀበሩት። አባት ሆይ የዘመናት ሁሉ ጌታ አንተ ነህ። ይህች ቤተ ክርስቲያን የጠላትን ሁሉ ውጊያ አሸንፋ በብዙዎች መስዋዕትነት ብዙዎች ዋጋ ከፍለው እዚህ ስለደረሰች እናመሰግናለን። ይሄ የኔ ስጦታ እኔንም በሕይወት ስላኖርከኝ አመሰግናለሁ። ጌታ ሆይ አሁንም ባሮች አሉ፣ ልጆች አሉ፣ አገልጋዮች አሉ። ስለ እነሱ እናመሰግናለን። ከዚህ ትውልድ መካከል ደግሞ በታማኝነታቸው በአገልግሎታቸው እግዚአብሔር ሆይ ቀድመው ዋጋ እንደከፈሉት አይነት ባሮችን አስነሳ። እግዚአብሔር ሆይ ይሄ ታሪክ ተረት ሆኖ እንዳይቀር ተተኪዎችን እንድትሰጠን እንለምናለን። አሁን በፊት ቆም ያለው ብቻዬን አትተወኝ፣ ቃልህን አብራራ። ይህም ሕዝብ አእምሮ ተከፍቶ ቃልህን ይሰማ ዘንድ እግዚአብሔር ሆይ የአእምሮ ንቃትን የሥጋ ብርታትን እንድትሰጠው እንለምናለን በጌታ በኢየሱስ ክርስቶስ አሜን። ዛሬ ነገም በሚኖረው ጊዜ ከእናንተ ጋር የምነጋገረው ርዕስ እግዚአብሔር ያለውና የሚሆነው ሲለያይ በሚል ርዕስ ነው። እግዚአብሔር ያለው እና የሚሆነው ሲለያይ ምክንያቱ ምንድነው እንድትሉ ነው። የምንጠብቀውና የሚሆነው ሲለያይ ማለት ነው። እግዚአብሔር ይሰጠናል ብለን ተስፋ ያደረግነውና እየሆነ ያለው ሲለያይ እና እግዚአብሔር ምን ብሏችሁ ያውቃል?
እየሆነ ያለውስ ምንድነው? የምትጠብቁት ምንድነው? እየሆነ ያለውስ ምንድነው? ይሄንን እንድታስቡ ከእግዚአብሔር ቃል ከእናንተ ጋር ልነጋገር እወዳለሁ። የእግዚአብሔር የተስፋ ቃል ሰጥቶን ሲዘገይ ጌታ ያለውና የሚሆነው ሲለያይ በተቃራኒው የሚሄድ ሲመስል ሊመስል ይችላል። ያለውና የሚሆነው ለተወሰነ ጊዜ ተቃራኒ ሊሆን ይችላል። ዘማሪ ዮሴፍ ካሳ አንድ መዝሙር ዘምሯል። አንተ ያልከው ሌላ የሚሆነው ሌላ፣ ምንድነው ጉዱ? ምንድነው ነገሩ ብሎ ዘምሮ ያውቃል። የጠበቅነውና የሚሆነው ሲለያይ እኔ እኮ የምጠብቀው ይህ አልነበረም ብለን እንማረር እንችላለን። እግዚአብሔር እኮ የሰጠኝ የተስፋ ቃል ይሄ እኮ አልነበረም ብለን ልናዝን እንችላለን። ይሄስ እስከ መቼ ይሆናል? ለምን ይሆናል? ምንስ ነው ማድረግ ያለብኝ ልንል እንችላለን። ሕይወት እንዲህ አይነት ብዙ ጥያቄዎች አሏት። እንግዲህ ከመጽሐፍ ቅዱስ ውስጥ ምሳሌዎችን እንውሰድ። የመጀመሪያው ምሳሌ አብርሃም። አሁን የምንነጋገረው የአብርሃም ታሪክ ይሄ እኛ ብዙዎቻችን የምናልፍበትን ነገር በደንብ አድርጎ ያስረዳል። እግዚአብሔር አንድ ቀን ለአብርሃም ተገለጠለት። ምንም የአብርሃም ፍላጎት አይደለም፣ የአብርሃም ጥያቄ አይደለም። እንዲያውም አብርሃም በዚያን ጊዜ እግዚአብሔርን የሚያውቅ እግዚአብሔርን የሚያመልክ አይደለም። በእሳት ከሚያመልኩ ሰዎች መካከል የነበረ ነው። አያቶቹ፣ ቅድመ አያቶቹ፣ አካባቢዎቹ ሁሉ ጣዖት አምላኪ እንጂ እግዚአብሔርን የሚያመልኩ አልነበሩም። ዕብራውያን አልነበሩም። የመጀመሪያው ዕብራዊ እሱ ነው እና ተገለጠለት እና በሱ ታሪክ ውስጥ ሶስት ነገሮች ጉልህ ነበሩ። አንደኛው የተስፋይቱ ምድር ነው። ምድር ሰጣሃለሁ አለ። እኔ ወደ ማሳይ ቦታ ትሄዳለህ፣ ምድር ሰጣሃለሁ አለ። ዘሩ የልጅ ልጆቹ የሚወርሱት ምድር ማለት ነው። ምድር ሰጣሃለሁ። ሌላ ደግሞ ልጅ ሰጣሃለሁ። ያው ዘር ሰጣሃለሁ ማለት ልጅ ሰጣሃለሁ፣ ይስሐቅን ማለት ነው። ልጅ ሰጣሃለሁ አለ። ሶስተኛው ተስፋ የገባበት አሕዛብ በዘሩ ይባረካሉ፣ አሕዛብ በዘር ይባረካሉ አለ። ያ መባረክ በመሲሁ በኢየሱስ ክርስቶስ ነው የተገለጠው። ስለዚህ እነዚህ ሶስት ነገሮች ነው እሱ ይጠብቅ ነው። ሶስት ነገሮች ናቸው በሱ ሕይወት ጉልህ። ግን በታሪኩ ሁሉ ስናይ እሱ ይጠብቅና ከእግዚአብሔር ጋር ይከራከር የነበረው ስለ ልጅና ስለ ምድር ነበር። ልጅ ሰጣሃለሁ ብለኸኛል ብሎ እንደገና ደግሞ የሚወርሳት ምድር። ሁለቱም ብቻ እንመልከት። በዋነኝነት የልጅና የምድር ጉዳይ ነው የምንመለከተው። ልጅ ሰጣሃለሁ ብሎ የተስፋ ቃል ሰጥቷል እና ልጅ ሰጣሃለሁ ብሎ የተስፋ ቃል የሰጠው አብርሃም እንዴት ነው እግዚአብሔር ያለውና የሆነው የተለያየበት? በኋላስ ምን ሆነ? ቅድም ያነበብኩት መጨረሻው ነው። መጀመሪያው ሲጀምር እንዲህ ነው። የመጨረሻው ታሪክ ምን እንደመደምበት ነው። ሆነ ብዬ ነው ወደዛ ሄደ። ታሪኩ ሲጀምር እንደዚህ ብሎ ይጀምራል። ሲጀምር ምዕራፍ 12 ላይ ነው ያለው። የእሱ ታሪክ የሚጀምረው ምዕራፍ 12 ነው፣ እስከ ምዕራፍ 25 ይሄዳል። እና ምን አለው መሰላችሁ? ምዕራፍ 12 ዘፍጥረት ምዕራፍ 12 እግዚአብሔርም አብርሃምን አለው። የዛን ጊዜ አብርሃም ነበር፣ አብርሃም አይደለም። እኔ በመካከል አብርሃምም ካል ያው መጨረሻ ስሙ ስለተቀየረ ነው። ስለዚህ አብርሃምም ስል ታገሱ። እግዚአብሔርም አብርሃምን አለው ከአገርህ ከዘመዶችህም ከአባቶችህም ቤት ተለይተህ እኔ ወደ ማሳይህ ምድር ውጣ። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህን አከብረዋለሁ፣ ለበረከትም ሁን። የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ፣ የምድር ነገዶችም ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔር እንደነገረው ሄደ፣ ሎጥም ከእርሱ ጋር ሄደ። አብርሃምም ከካራን በወጣ ጊዜ የ75 ዓመት ሰው
ነበረ ይላል። አያችሁ እዚህ ውስጥ እኔ ወደ ማሳይ ምድር ውጣ፣ ምድር እሰጥሃለሁ፣ ምድር እሰጥሃለሁ፣ ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህን አከብረዋለሁ፣ ለበረከትም ሁን፣ የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ፣ የምድር ነገዶች ሁሉ በአንተ ይባረካሉ። የምድር ነገዶች ሁሉ በአንተ ይባረካሉ የሚያመለክተው ወደ መሲሁ ነው፣ ወደ ኢየሱስ ክርስቶስ። ዘር ይኖረዋል፣ ምድር ይኖረዋል፣ ዘር ይኖረዋል፣ መሲህም ከሱ ዘር ይነሳል። ከአባት ቤት ተለይተህ እኔ ወደማሳይ ወደማታውቀው ምድር ይኖራል። ታላቅ ሕዝብም አደርግሃለሁ፣ ሕዝብ ትሆናለህ፣ ልጅ ይኖርሃል፣ ዘር ይኖርሃል፣ አሕዛብ በአንተ ይባረካሉ። ይሄን ተስፋ ገባለት። በቃ እና ይህንን በተናገረ ጊዜ ደግሞ የ75 ዓመት ሰው ነበር እሱ እና ወጣ እና እንዳለው ሆነ። የሚገርማችሁ ቁጥር 1 ነው ይሄ። ከቁጥር 1 ጀምሮ ያለው ክፍል ነው የሚናገረው እስከ 9 ያለው። ቁጥር 10 ላይ ሲደርሱ በምድርም ራብ ሆነ፣ አብርሃምም በዚያ በእንግድነት ይቀመጥ ዘንድ ወደ ግብፅ ወረደ፣ በምድር ራብ ጸንቶ ነበረ። አይገርም? እግዚአብሔር ተናግሮ ወዲያው እሱ ሄዶ ክፍሉን ብታነቡ ወዲያው ሄደ፣ ቦታውን አየ፣ መስዋዕት አቀረበ፣ በዛ የእግዚአብሔርን ስም ጠራ፣ በቃ ተደላደለ። እግዚአብሔር የተናገረው ሆነ ብሎ አመሰገነ። እርግጠኛ ነኝ። የሚቀጥለው ክፍል ምን ይላል? ረሃብ ሆነ እና እናንተ በዛ ብትሆኑ ምን ትላላችሁ? እንዴ ወደ ረሃብ ምድር ነው የጠራኝ የተናገረኝ እውነት እግዚአብሔር ነው? ረሃብ ያጋጥመሃል አላለኝም። ስለ እኔ የተናገረው ብዙ ነገር ነው። እንዴ አከብርሃለሁ፣ ከፍ አደርግሃለሁ፣ የሚባርኩ ይባረካሉ፣ የሚረግሙ ይረገማሉ ብሎ ዘር ልጅ ምድር ሰጠው ብሎ አሁን መጥቶ ሳይ ረሃብ ሆነ። እርግጥ በምድር ላይ ሁሉ የሆነ ረሃብ ነው። እሱ ወደ ሄደበት ቦታ ደግሞ ረሃብ ነው። የመጀመሪያው ረሃብ ስለዚህ ወዴት ሄደ? ወደ ግብፅ። ታሪኩን ቀጥለን ብናነብ ወደ ግብፅ ሄደ። ወደ ግብፅ ሲሄድ መንገድ ላይ ምን ብሎ አሰበ? እቺ ሚስቴ ቆንጆ ነች፣ ስለዚህ ለእሷ ሲሉ ይገሉኛል፣ እሷን ለመውሰድ በጊዜው በነበረው ሁኔታ። ስለዚህ እንዋሻት፣ ወንድሜ ነው በይ። አብርሃም እግዚአብሔር አከብርሃለሁ ያለው ሰው የተነገረውን ነገር ወደ ማሳይ ምድር ውጣ፣ ታላቅ ሕዝብ አደርግሃለሁ፣ ባርክሃለሁ፣ ስምህን አከብረዋለሁ፣ ለበረከትም ሁን፣ የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ፣ የምድር ነገሮች ሁሉ ባንተ ይባረካሉ። እግዚአብሔር እንደነገረው ወጣ። ይሄ ሰው ተራበ። አብሮ አይሄድም። ተራበ ብቻ አይደለም፣ ፈራ። ምን ይሆናል ብሎ ሚስቴን ይወስዱብኛል። ከሷ ነው እንግዲህ ልጅ ሊወልድ ቃል የተገባለት። ዋሸ፣ ፈራ፣ ዋሸ። ከዛ ሚስቱ ተወሰደች። ታሪኩን ቀጥላችሁ ብታነቡ በጣም የሚያስገርም ነው። አብርሃምም ወደ ግብፅ በገባ ጊዜ የግብፅ ሰዎች ሴቲቱ እጅግ ውብ እንደሆነች አዩ። የፈርዖንም አለቆች አዩዋት፣ በፈርዖንም ፊት አመሰገኗት። ሴቲቱን ወደ ፈርዖን ቤት ወሰዷት። አለቀ። ምን አይነት ተስፋ ነው! ልጅ እኮ ከሷ ትወልዳለህ ተብዬ ነበረ። ቀኝ ኋላ ለመዞር ጊዜው አሁን ነው። አንደኛ ረሃብ ነው፣ ሁለተኛ ሚስቴ ትወስዳለች። ስለዚህ ይሄ እሱ የሚለይ ምድርም ሞርሳት ምድር አይደለችም። ዘር ይኖርሃል፣ አሕዛብን ባንተ ይባረካሉ የሚልም አይሰራም። ለምን? ሳራ ትወስዳለች። ስለዚህ ቀኝ ኋላ መዞር ነው። ሚስቶች ቢወሰዱ እንደው መቼም እዚህ ውስጥ ያገባችሁ ሰዎች ብዙ ትኖራላችሁ። አንድ ባለስልጣን መጥቶ አሁን ዘመኑ እንደዛ አይደለም እንጂ በደርግ ጊዜ እንደሱ ይደረግ ነበር።
ቆንጆ ሴቶች በሙሉ ለደርግ ባለስልጣናት ናቸው የተባለ ይመስል እያፋቱ እየነጠቁ ባልን አስረው ሚስትን የወሰዱ ብዙ ሰዎች አሉ። ቢያንስ እኔ አንድ ታሪክ አውቃለሁ። ባልን አሳስሮ ሚስቱን የወሰደ ሰው እና ሚስት ብትወሰድ ምን የሚሰማችሁ ይመስላችኋል ወገኖች? ተኝታችሁ የምታድሩ ይመስላችኋል? ቁጭት አለ፣ ንዴት አለ፣ ቅንዓት አለ፣ ቂም አለ። አዎ አይደለም? አትስማሙም? ሚስት ያላችሁ ሰዎች ዝም ብላችኋል። ስለዚህ ሚስቶቻችሁ ታዘቧችሁ። በቃ ለካ እኔ በወሰድ ምንም አይመስለውም፣ የኔ ባል ምንም አላለ፣ ማንም ሰው ምንም አላለ። እህቶች አያሳዝንም? ባሎቻችሁ እዚህ ያሉ። እኔ ግን ያንገበግበኛል። እስቲ እዚህ ባትኖርም ባትሰማም እንደው ምን እንደማደርግ አላውቅም። አያድርስብኝ ደርሶብኝ አይደለም አሁን ማውራው። ግን ሚስት ተወስዳ እና እህት ነኝ ባላልኩ ኖሮ ታምር ነበር፣ ደግሞ ቆንጆ ነበረች። እና ይሄ ሰው እግዚአብሔር ስለተናገረው ነገር ምን ሊል ይችላል? ይሄ ሰው የሚለው እንጂ እሱ ያለኝ ሌላ የሚሆነውስ ሌላ። አብሮ አይሄድም፣ ተቃራኒ። እና ለሱ ሀብት ሰጠው፣ ከብቶች፣ በጎች፣ ባሮች ሰጠው። ምን ዋጋ አለው? ሚስትን አይተካም፣ ቆንጆ ሚስትን አይተካም። ይስሐቅም ትወልዳለች ተብላ ከምትጠበቅ የተስፋውን ልጅ ትወልዳለች ተብሎ ከምትጠበቅ ሴት ጋር አይወዳደርም። ተራበ፣ ወደ ግብፅ ወረደ። ለጥቂት ጊዜም ቢሆን በሚስቱ ምክንያት ፈራ፣ ዋሸ። የእምነት ሰው ነው እንግዲህ። እምነቱ ሲፈተን እርግጥ የእምነቱ ኃይል የተገለጸው በኋላ ነው። ሚስቱ ከተወሰደች በኋላ የይስሐቅና የተስፋው ልጅ ጉዳይ ዋጋ የለው። ግን የሚገርመው ነገር እግዚአብሔር በአብርሃም ሚስት በሶራ ምክንያት ፈርዖንንና የቤቱን ሰዎች በታላቅ መቅሰፍት መታ። ያስገርማል። መታ ንጉሡ እዛ ያሉትን ሰዎች ሁሉ ወሬ ያወሩ መሆን አለባቸው። እዛ አካባቢ ያሉት መታ እስኪያውቅ ድረስ ፈርዖን እስኪረዳ ድረስ ይሄ ያደረክብን ምንድን ነው? እህቴ ነች፣ ሚስትህን እህቴ ነች ብለህ ነው እንዴ እንደዚህ አይነት ጉድ ውስጥ የከተትከኝ ምናምን እስኪል ድረስ በጣም የሚገርም አይነት ነገር ነው። እሱ ምንም አቅም የለውም። አንድ ሰው ነው። ሚስቴ ናት አላለም፣ እህቴ ናት ብሏል። ተወሰደች። ማንም ሳያገባት፣ ማንም ሳይደርስባት፣ ማንም ሳይነካት እግዚአብሔር ጣልቃ ገባ። ከዚያ በኋላ ዝም ብሎ የሰው ሚስት ናት መልሳት አይደለም ያለው። በኋላ ሁለተኛ እናየዋለን። እዛ ላይ ብሏል ሌላም ሰው። እዚህ ግን አላለም። በበሽታ መጣች። እንዴት እንደተረዳ ፈርዖን አላቅም፣ እዚህ አልተጻፈም። ፈርዖን አብርሃምን ጠርቶ አለው፣ ይህ ያደረክብን ምንድነው? እሷ ሚስትህ እንደሆነች ለምን አልገለጥክልኝም? ለምንስ እህቴ ናት አልክ? እኔ ሚስት ላደርጋት ወስጄ ነበር። አሁንም ሚስትህን ይዘሃት። ፈርዖንም ሰዎቹን ሁሉ ስለ እርሱ አዘዘ። እርሱንም ሚስቱንም ከብቱንም ሁሉ ሸኟቸው። አብርሃም በዚህ ግርግር ሀብት አገኘ፣ ሀብትም አገኘ፣ ባሮችም አገኘ። ሚስቱም አልተነካች። ወገኖች እግዚአብሔር ለእኛ የሰጠንን ነገር እሱ ራሱ ነው የሚጠብቀው። እሱ ራሱ ይጠብቃል። ለተወሰነ ጊዜ ተወስዶባችሁ ይሆናል፣ ለሌላ ሆኖ ይሆናል፣ አጣችሁ ሊሆን ይችላል፣ ተለቃችሁ ሊሆን ይችላል፣ ተገፍታችሁ ሊሆን ይችላል። የእናንተን ነገር እሱ የሰጣችሁን ነገር እሱ ይጠብቃል። ስለዚህ ይሄ ለአብርሃም ተከራከረ። በዚሁ ቢያልቅ ጥሩ ነበር። ተዳከመ እምነቱ። ይህ ሰውዬ ጠበቀና በ75 ዓመቱ ነው እንግዲህ ይሄ የተነገረው። ሲጠብቅ ተስፋው ተዳከመበት። እንደው የተዳከመ ነው የሚመስለው። ምዕራፍ 15 ላይ ሄዳችሁ ስትመለከቱ እኔው አነብላችኋለሁ። ረዘም ያሉ ነገሮችን ስለምናይ ልታዳምጡ ጥሩ ነው።
ምዕራፍ 12 ላይ ነው እስካሁን የነበርነው። ምዕራፍ 15 ላይ እንሄዳለን። አትረሷቸው በኋላ ምዕራፍ 15 ላይ ምን ሆነ? ከዚህ ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው አለው። አብርሃምም አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ። የቤቱን መጋቢ የደማስቆ ሰው ይህ ኤሊዔዘር ነው። የቤቱን መጋቢ የደማስቆ ሰው ይህ ኤሊዔዘር ነው። የሚወርሰኝ እሱ ነው ማለት ነው። አብርሃምም ለእኔ ዘር አልሰጠኝም፣ እነሆ በቤት የተወለደው ሰው ይወርሰኛል። ቆየ እኮ እግዚአብሔር ሆይ ቆየ። ልጅ ለመውለድ ምን ያህል ጊዜ ነው የሚፈጀው? ምን ያህል ጊዜ ነው የሚፈጀው? ይህንንም አናውቅም እንዳት ስንት 1 ዓመት 10 ወር ሰሞኑን የመጣ ነገር ካልሆነ 9 ወር ነው የማውቀው እኔ በ9 ወር ነው የተወለድኩት። ልጅ ለመውለድ 9 ወር ነው የሚያስፈልገው። አለቀ። እግዚአብሔር የተናገረው ቀን የተጸነሰ ልጅ በ9 ወር ይወለዳል። እና አያችሁ መድከሙን አይቶ ነው መጣ። እግዚአብሔር በራእይ መጣና አንዴ ተናግሯል፣ አሁንም መጣ። አይገርምም? አሁንም መጣና አይዞህ አለ። አይዞህ አብርሃም፣ በራእይ ነው አይዞህ፣ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው አለ። እግዚአብሔር አሁን እኛን ቢለን እንደዚህ አሁንም እያለን ሊሆን ይችላል። እኔ ስሰጥ ይሄ ቃሉሳል ግን እንደው በራእይ መጥቶ ለሊት እገሌ እኔ ጋሻህ ነኝ፣ እኔ ለአንተ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው ቢለን እንደው ምድር ይበቃል? በስመ አብ! እንደው ምን ለሊቱ ይበቃ ይደበላለቃል። ስልክ ይላካል፣ ቴክስት ይላካል። በዚህ ሌሊት እግዚአብሔር ተገናኘኝ እንላለን። ጠዋት ወደ ቤተ ክርስቲያን ስንሄድ በጣም እግዚአብሔር እንዲህ ብሎኛል። ሁሉም ሰው ላይ ይችላል እንዲህ አይነት ነገር ምናልባት እኔ ማረገውን ሊሆን ይችላል የተናገርኩት። በጣም ነው የምንገረመው። ምስክርነት እንሰጣለን። ይቀላል ነገር ነው። እግዚአብሔር መጥቶ እኔ ጋሻህ ነኝ ለይቶ፣ ዋጋ ደግሞ ታላቅ ነው። አብርሃም ተመስገን፣ አመሰግናለሁ፣ ጋሻዬ ስለሆንክ፣ ታላቅ ስለሆንክ፣ ታላቅ ዋጋ ስላዘጋጀህልኝ አመሰግናለሁ አይደለም ያለው። ምን ዋጋ አለው አለ አይነት ነገር ነው። ምን ዋጋ አለው? አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? እንዴ እግዚአብሔር እኮ ከፍ ስላለ ነገር ነው የነገረው። እኔ ጋሻ ነኝ። አይበቃም? የእግዚአብሔር ጋሻነት ከልጅ አይበልጥም እንዴ? አይበልጥም ወይ? አዎ። ዝም አላችሁ። ክልክል ነው። እዚህ ፓስተር ጥያቄ መመለስ ክልክል ነው አይደለም አይደል? አዎ። ምክንያቱም እኔ ያው እንደምታዩት እንዲበሉ ተያያዙ፣ ተጨባበጡ እንደዚህ አልልም። ያ ነገር መጥፎ ነው ጥሩ ነው እያልኩ አይደለም። እኔ እሱ አልተሰጠኝም። ግን ጥያቄ ስጠይቅ መልሱልኝ። አንድ የሰማሁት ታሪክ አለ። ለዚህ በሐዋሳ ሕይወት ብርሃን አንድ ወጣት ሰባኪ መጥቶ በቃ ሰዎቹ ፋታ አጥተዋል። ህዝቡ አሁንም ያጨባብጣቸዋል። አጠገብ ያለውን ሰው ያዘውና አጠገብ ያለው ሌላም ሰው ሰባኪ ብሏችሁ ይሆናል። እዚህ ስም ሊኖር ይችላል። እየተቃወምኩ አይደለም እኔ። አሁንም አጠገብ ያለውን ሰው ያዘውና እንዲህ ብለው አሁንም ያዘውና እያለ ከዛ ሲወጡ አንድ ፓስተር የዛሬ ፕሮግራም እንዴት ነው ሲሉት፣ አይ እኔ እጄን ማመላለስ ሰለቸኝና እዛው ተውኩት በቃ። አሁንም ያዘውና ስለዚህ እኔ አልፎ ጥያቄ ስጠይቅ ካልመለሳችሁልኝ ያንን ሰው ይዘዝባችሁ ብዬ ነው የምሄደው። እና እኔ ጋሻህ ነኝ አለ። ዋጋህ በእኔ ዘንድ ታላቅ ነው አለ። በዚህ መካከል ያለ ሰው የልጅ ጉዳይ አያነሳም ብለን ነው የምናስበው። ግን ጠዋት ብሎታል። መጀመሪያ ሲያገኘው ምን ብሎታል?
ምድር ሰጣሃለሁ ልጅም ሰጣሃለሁ ማለት ነው። ዘር ስለዚህ ጠበቁ እንዴት ማለት ይመስላል መሰላችሁ? እንዴት አምናለሁ ቀድመህ የተናገርከውን ልጅ ሳትሰጠኝ እንዴት አምናለሁ አሁን የምትለኝ እውነት እንደሆነ አይነት ይመስላል ማለቱ አይደለም። አብርሃም ግን ይመስላል። ምን ዋጋ አለው? ምን ነው የምትሰጠኝ አንተ? አሁን የኔ ጋሻ አንተ ነህ፣ ዋጋ ትልቅ ነው አልከኝ። ምን ልትሰጠኝ ነው? ምን አለ? ልጅ የለኝም እኮ እኔን የሚወርሰኝ ራሱ በቤቴ የተወለደው ሎሌ ነው፣ ባሪያዬ ነው የሚወርሰኝ። ምን ዋጋ አለው? እግዚአብሔር ይመለሰለት፣ ይህ አይወርስህም፣ ነገር ግን ከጉልበት የሚወጣ ይወርሳል ማለት ነው። ይህ አይወርስህም። እንደው ትንሽ ወጣ ብዬ አሁን ብዙዎቻችን ያለንበት ሁኔታ የሚወርሰን ነው የሚመስለን። በቃ ይወርሰኛል፣ እኔ ያሰብኩት አልተሳካም፣ የጠበቅኩት አልሆነም፣ ጤናዬም እንደዚህ ነው፣ ትምህርቴም እንደዚህ ነው፣ ስራዬም እንደዚህ ነው፣ አገልግሎቴም እንደዚህ ነው፣ ይሄ ይወርሰኛል፣ በቃ ኑሮዬ ይሄ ነው፣ አማራጭ እንፈልግ ብላችሁ ይሆናል። አረጋግጥላችኋለሁ፣ አይወርሳችሁም። እግዚአብሔር ያለው ይወርሳችኋል። የጊዜ ጉዳይ ነው እንጂ እሱ ነው ያለው ነው የሚወርሳችሁ እንጂ እናንተ የምትፈሩት አይወርሳችሁም። እኔ ብዙ ፍርሃቶች ነበሩ፣ ብዙ ፍርሃቶች እጅግ በጣም። በተለይ አንድ የማስታውሰው የዩኒቨርሲቲ የሁለተኛ ዓመት ተማሪ ሆኜ በጣም ታመምኩ፣ በጣም እና አሁን ዝርዝሩ ልነግራችሁ አልችልም። ሆስፒታል ገባሁ። የዛን ጊዜ አሁን የካቲት 12 የሚባለው ያን የቀዳማዊ ኃይለ ሥላሴ ሆስፒታል የሚባል ዩኒቨርሲቲ ተማሪዎች በነፃ ይታከማሉ። እዛ ታምሜ ሄድኩና አልጋ ጠፋ። አልጋ ሲጠፋ ሐኪሟ አንደኛ ማዕረግ አስገቡታለች። እዛ ንጉሳውያን ቤተሰብ ምናምን ሀብት ያላቸው ሰዎች ናቸው የሚገቡት። ግን እኔ አንድ የሁለተኛ ዓመት ድሃ ተማሪ መኝታ ስለጠፋ እዛ ክፍል ገባ ተባለ። እዛ ተኛው። ለነገሩ በጣም አላወቅኩም ያኔ ራሱ። ሐኪሟ ሚኒንጃይተስ የሚባል በጣም አደገኛ በሽታ አለ፣ ህመሙ እሱ ነው ብላ ጻፈች። በሱ የተያዘ ሰው ደግሞ አይድንም ነበር የዛን ጊዜ በነበረው ሕክምና። ዛሬም ቢሆን ከባድ በሽታ ነው። እና ጠዋት እኔ ሊጠይቁ የመጡ ሰዎች በተለይ አንዲት ለእኔ እንደ እናት የሆነች ሰው አየችና አለቀሰች። እና የእሷ ማልቀስ እንትን ብሎኝ ተቀብዬ ሳለም ሚኒንጃይተስ ይላል። በቃ አለቀልኝ። ስንት ምኞት ነበረኝ። እግዚአብሔር የተናገረኝ ነገር ያለ መስሎኛል። ይገርማችኋል። በቃ ይኸው ነው አለ። ይኸው ነው። ከዚህ ሆስፒታል እኔ አልወጣም፣ አስክሬኔ ይወጣል ማለት ነው። አለቀሱ። ዛሬ ይኸው አለሁ። አልወረሰኝም፣ አይወርሰኝም። የሚያስገርም የሚያስደንቅ ነገር አይወርስህም ማለት እግዚአብሔር። እኔ ያልኩት ነው እንጂ አንተ የምትፈራው አይደለም። ይህ አይወርስህም፣ ከጉልበት የሚወጣው ነው ና አለ። ወደ ሜዳ ማወጣውና ወደ ሰማይ ተመልከት፣ ከዋክብትን ልትቆጥራቸው ትችል እንደሆነ ቁጥር አለ። ዘርህ እንዲሁ ይሆናል። አብርሃም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። እዚህ ጋር ይጀምራል። እሱ ደግሞ ለየት ያለ ነው አለው። በቃ አሁን እኔ በቃል ብነግርህ አንተ አታውቅም። ሺህ ብልህ ሚሊዮን ብልህ ቢሊየን ብልህ አታውቅም አንተ። ያም ቁጥሩም ያኔ የነበረ አይመስለኝም። ቢሊየን ምናምን የሚባል ቁጥር ያኔ የሚታወቅ አይመስለኝም። ና አለውና ወጥቶ እስቲ ወደ ላይ ተመልከታል። ሲያይ ከዋክብቶቹ በሙሉ ሞልተዋል ሰማዩ። በቃ ያንተ ዘርም እንዲህ ነው የሚሆነው፣ እንደ ምድር አሸዋ ነው የሚሆነው አለ። በቃ ይህንን ሲያሳየው እግዚአብሔር ይህን ሲያሳየው አብርሃም በልቡ መንፈሱ ተነሳሳና አመነ። በቃ አመነ። ምን ሆኖ ተቆጠረለት ይላል? ጽድቅም። ይሄ በጣም መሰረታዊ የክርስትና እምነታችን አንዱ መልእክት ነው። በሮሜ ሄደን ስንመለከት ይህንን በጣም አድርገው ሐዋርያው ጳውሎስ ይናገራል። አመነ፣ ጽድቅ ሆኖ ተቆጠረለት። እኛ አመንን፣ ጽድቅ ሆነልን አይደለም? በኢየሱስ ክርስቶስ የእግዚአብሔር ልጅ ምን አደረገ? አመነ። እና ይህ ምን ሆነ? ጽድቅ ሆነ። የጸደቅነው በእምነታችን አይደለም፣ በጸጋው
በእምነት እንድንጸድቅ ያደረገው የእግዚአብሔር ጸጋ ነው። በሱ ጸጋ እና ግን እንደማንኛችንም ሰው አልነበረም። እሱ እንዲህ አለ ቁጥር 7 ላይ ምዕራፍ 15 ላይ ያለው ማንበብ አይኖርባችሁም፣ ቤታችሁ ታነባላችሁ፣ እኔን አዳምጡ። 12 እና 15 ነው ምዕራፉ፣ ቤታችሁ ታነባላችሁ። ቁጥር 7 እንዲህ ነው፣ ይህችን ምድር ትወርሳት ዘንድ እንድሰጥ ከከላዳውያን ያወጣው እግዚአብሔር እኔ ነኝ ሲለው፣ አቤቱ እግዚአብሔር ሆይ እንድወርሳት በምን አውቃለሁ? የልጅ ነገር አልኳል። አሁን የምን ነገር ነው? አሁን አለሁባት፣ ልክ ነው፣ አሁን አለሁባት፣ ግን የኔ ዘር እንደሚወርሰው እስከ መጨረሻ በምን አውቃለሁ? እምነት ይፈተናል ወገኖች፣ እምነት ይንገዳገዳል። እምነት አንዳንድ ጊዜ ይሄ ቢደርስባችሁ አትገረሙ። ይሄንን ሰምቶ አምኖ አሁን ደግሞ እሺ ምድርሳ እና ረጅም ጊዜ ወስጄ እሱን በማንበብ ጊዜያችሁን ልፈጅ አልወድም። ግን ቃል ኪዳን ገባለት። ምን ብሎ ነው? ፀሐይ በገባት ጊዜ በአብርሃም ከባድ እንቅልፍ መጣበት፣ እነሆም ድንጋጤና ታላቅ ጨለማ ወደቀበት። አብርሃምንም አለው፣ ዘርህ ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ እወቅ። ባሪያዎች አድርገው 400 ዓመት ያስጨንቋቸዋል። ደግሞም በባርነት በሚገዟቸው ሕዝብ ላይ እኔ እፈርዳለሁ። ከዚያም በኋላ በብዙ ከብት ይወጣሉ። አንተ ግን ወደ አባቶች በሰላም ትሄዳለህ፣ በመልካም ሽምግልና ትቀበላለህ ብሎ ቃል ነው። እንዲያውም ከዛ ያለውን ስርዓት ስንመለከት መስዋዕት አቅርቦ በመስዋዕቱ መካከል እሳት አልፎ በዚያን ጊዜ በነበረው በምስራቃውያን ባህል መሰረት ቃል ኪዳን ሲገቡ አርደው ስለሆነ በዚያ መሰረት እግዚአብሔር ለሱ ተናገረው፣ ቃል ገባለት። በቃ ወደ ማን አመለከተው? ወደ ዮሴፍ። በዮሴፍ ምክንያት ወደ ግብፅ እንደሚወርዱ 400 ዓመት እንደሚቆዩ በሙሴ በኩል ደግሞ እንደሚወጡ ቀድሞ ተናገረው። አንተ ግን ከዛ በፊት ትሄዳለህ አለው። ቅድም ያነበብኩት የመጨረሻው ክፍል ፓስተሩም ያነበብኩት ስለ ምድሩም እንደዚህ ያረጋገጠ ማረጋገጫ ሰ እምነቱ ደግሞ አሁን ቆይቶ እንደገና ተፈተነ። ምዕራፍ 16 ላይ ሲደርሱ አሁን እሱ ማየት የለባችሁ። ምዕራፍ 16 ላይ ሲደርሱ የአብርሃም ሚስት ሶራ ግን ለአብርሃም ልጅ አልወለደችለትም ነበር። ስሟ አጋር የተባለ ግብፃዊት ባሪያም ነበረች። ሶራም አብርሃምን እነሆ እንዳልወልድ እግዚአብሔር ዘጋኝ፣ ምናልባት ከእርሷ በልጅ እታነጽ እንደሆነ ወደ እርሷ ግባ አለችው። በቃ እግዚአብሔር ማረጋገጫ ከሰጠው በኋላ አለቀ፣ ተደመደመ ማለት አትተካለ። ሚስቱ ደግሞ መጣ፣ ፈተና ሆነችበት። ምን አለች? እንዴ በቃ ምን አሁን ከአሁን በኋላ እድሜያችን ሄዷል እኮ አለ። እናስ ማፀኔ ተዘግቷል፣ እናስ ባሪያዬን አግባ፣ እሷ የምትወልደው ልጅ የኔ ልጅ ይሆናል። እምቢ ማለት አልቻለም። አደረገ። ማን ተወለደ? ማን? እስማኤል። የሥጋ ውጤት እስማኤል ተወለደ። የተስፋው ልጅ ግን አልነበረ። የሚሆነው ሌላ። ከአንተ የሚወለደው ከዚች ከሶራ የሚወለደው ልጅ ነው የሚወርስህ ብሎት አሁን ደግሞ ሌላ። እንደገና ምዕራፍ 17 ላይ ደግሞ ግርዛት የተካሄደው እዛ ነው። እንዲህ የሚል ቃል ገብቶለታል። እዛ መሄድ የለባችሁም። አሁን ምዕራፍ 17 ላይ ደግሞ ሄዳችሁ ታነባላችሁ። በኋላ 15፣ 16፣ 17 ነው የጠቀስኩት። ዘርን እጅግ አበዛለሁ፣ የብዙ ሕዝቦች አባት ትሆናለህ። ዘርን እጅግ ይበዛል፣ ብዙ አሕዛብም አደርግሃለሁ። ነገሥታት ከአንተ ይወጣሉ፣ እነ ዳዊት እነ ሰለሞን ጌታ ኢየሱስ ክርስቶስ ጨምሮ። ይህችን ምድር ለዘርህ የዘላለም ርስት አድርጌ እሰጥሃለሁ። የምን ያህል ጊዜ ርስት?
የምን ያህል የዘላለም ወገኖች ምናልባት ያሁኑ ፖለቲካ የምታስቡ ሰዎች ካላችሁ እግዚአብሔር ያችን ምድር ለእስራኤል ለምን ያህል ጊዜ ነው የሰጠው? ለዘላለም ነው። መጠንቀቅ ያለብን ይሄ ነው። ይሄ ማለት እስራኤላውያን ፍልስጤማውያንን ይጨርሱ ይሄን ክፉ ነገር ያርጉባቸው አይደለም እያልኩ ያለው። ግን ፖለቲካውን ስታስቡ እግዚአብሔር ለእስራኤል ያችን ምድር ያው የተናገረው ምድር ሰፊ ነው የሰጠው ለዘላለም ሰጥቻለሁ አለ። አቤት ስንት ጊዜ ነው ወገኖች፣ ስንት ጊዜ ጌታ ባይረዳል፣ ስንት ጊዜ መንፈስ ቅዱስ ባይደግፈን በቤቱ አንቆምም ነበር። ምክንያቱም የምንጠብቀው ሌላ እየሆነ ያለው ሌላ። ስንቴ ያኮርፈናል፣ ስንቴ ጸሎት አልጸልይም ብለናል፣ ስንቴ አልቅሰናል። እንዲያውም ቤተ ክርስቲያን አልሄድም፣ አገልግሎትም አልፈልግም፣ አቁመንም የምናቅ እንኖራለን። ቤተ ክርስቲያን አልሄድም ያል እንኖራለን። ወገኖችንም የሸሸን እንኖራለን። አይዟችሁ፣ በእናንተ ብቻ አልተጀመረም። አብርሃምም ተቸግሮ ነበር። እሱን የረዳ ጌታ ይረዳናል። ደጋግሞ ይናገረናል። ዛሬ ይሄ እሱ ሊሆን ይችላል። ያለኝ ሌላ እኮ ነው፣ የጠበቅኩት ሌላ እኮ ነው። እንዴ ለአብርሃም እኮ ቀላል ነው። እባብ እንኳን ትወልዳለች፣ የዱር አራዊት ይወልዳሉ። እኔ መውለድ የማልችለው ለምንድን ነው? ሚስቴ መውለድ የማትችለው ለምንድን ነው? ከሚስቴ ማለት ነው እንጂ መውለድ እንደሚችልማ አሳይቷል። ይገርማችኋል። እድሜው 99 ሆነ። በስንት ዓመቱ ነው የተናገረው? በ7 ስንት ዓመቱ ሆነ ማለት ነው? 24። ይሄ በ24ኛ ዓመቱ የመጣ ተስፋ ነው። 24 ዓመት ሙሉ ልጅ ትወልዳለህ እየተባልኩ እኖራለሁ። በዚህ ላይ ደግሞ እድሜው ገፍቶ እና እግዚአብሔር መጣና ይሄን ሁሉ ተስፋ ሲነግረው ምዕራፍ 17 አብርሃም በግንባሩ ወደቀ፣ ሳቀ በልቡ ማለት የ100 ዓመት ሰው በሙሉ ልጅ ይወልዳልን? 90 ዓመት የሆናትን ሳራ ትወልዳለችን? አብርሃምም እግዚአብሔርን እስማኤል በፊት ቢኖር በወደድኩ ነበር አለ። ይበቃል፣ ተው፣ አንተ የምትሰጠኝ ተስፋ ተው። እኔ የሰራሁት ስራ፣ እኔ ያመጣሁት የሥጋ ስራ፣ የሥጋ ፍሬ እሱ ቢኖርልኝ ይበቃል አለ። ተንበርክኮ እንትን ብሎ እኮ በግንባሩ ተደፍቶ እግዚአብሔርን እየሰማ ነው። ሳቀ ይላል። አሁን እኔ በ99 ዓመቴ እንዴት ነው ልጅ የምወልደው? በ100 ዓመት እንደሚወልድ ነው። ምክንያቱም ሲነግረው 99 ዓመቱ ነው። ከዚህ ሁሉ እኔ የሰራሁት ዋሽቼም ካላምጄም ብዬም በጥበብም በምንም በራሴ መንገድ ያመጣሁት ቢኖርልኝ ይሻላል። አይደለም አለው። ምዕራፍ ይገርማችኋል። ዘፍጥረት 18 እስከ 20 ያሉትን ክፍሎች ስትመለከቱ በጣም ብዙ ታሪክ። አንድ ቀን እንዲሆን አንድ ቀን 3 ሰዎች በቀትር ጊዜ 3 ሰዎች እሱ በድንኳኑ ፊት ተቀምጦ መጡ። እግዚአብሔር ከመላእክት ማለት ዝም ብሎ ቁጭ ብሎ አንድ ቀን መጡ። ከዛ በኋላ ይሄንን የተስፋ ቃል እንደገና ነገሩት። በኋላ አሁን ደግሞ ይሄንን ሲነግሩት የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስት ሳራም ልጅ ታገኛለች አለ። ሳራም በድንኳን ደጃፍ በስተኋላ ሳለች ሰማች። አብርሃምና ሳራም በእድሜያቸው ሸምግለው ፈጽመው አርጅተው ነበር። በሴቶች የሚሆነው ልማድ ከሳራ ተቋርጦ ነበረ። ሳራም በልቧ እንዲህ ስትል ሳቀች። የሷ ተራ ሁለቱም ሳቁ። ትንቢት ሲነገር አሁን ለምሳሌ አንድ ነብይ መጥቶ በቃ እኔን አሁን አንድ ትልቅ ነብይ አድርጋችሁ ገምቱ ነው ያልኩት እና ምሳሌ ለመስጠት ነው እንጂ ነብይ አድርጉኝ ብሎ ለምኗል እንዳትሉኝ ብዬ ነው። እና በቃ ብዬ ተስፋውን ባንጎዳጎድ ተንበርከኩ፣ በቃ ልነግራችሁ ነው ተንበርከኩ ብዬ ተንበርከካችሁ እግዚአብሔር ሰራዊት ጌታ እንዲህ ይላል ብዬ ብትስቁ እንደው ማይሆን ነገር። ይሄ ሰው ነው እግዚአብሔር ራሱ እየተናገረው እኮ እየነገረው ወገኖች፣ እስቲ ትንሽ ስሙ ይችላል እየነገረው እግዚአብሔር እየተናገረው የዛሬ ዓመት ዛሬ አላለው። ያው ልጅ እንግዲህ 1 ዓመት ያስፈልገዋል 9 ወር
ምናልባት አንድ ዓመት ያለው አንድ ወንድማችን ይሄን ይሆናል ዛሬ ዓመት ግን 9 ወር ነው የሚፈጀው ግን የዛሬ ዓመት ነው የሚወለደው የዛሬ ዓመት መጣለ እንደዛሬ እናስ ወንድልክ ወንድና የተሻለ አይደለም ቀልብ ቆርጦ የተሻለ አይደለም ገና የዛሬ ዓመት ምን ይችላል 24 ዓመት ወይ ከዛ ተንበርክኳል በግንባሩ ተንበርክኮ አሜን እያለ ነው አሜን ነው ምንድን ነው ከኔ ጋር ናቸው ምን አለ ሳቅ በማን ነው የሳቀው እግዚአብሔር በሚናገረው ነገር ቅዱስ ነው አራራ እግዚአብሔር ወይ እንደው ላክሮ ተንበርክኳል ግን እንዴት ይሆናል እኔማ አይሆንና ቢሆነው አንተ ምትለው ሌላ እየሆነ ያለውስ ሌላ እንዴት ይሆናል ሳቅ ሚስት ወዴት ናት እሷ ደግሞ ሌላ ጊዜ ነው ያለው አሁን አይደል እሷ ደግሞ እዛው ናት ሰማ ነው ወጣ ወሬ ሲናገር ሳቅ ሁለቱም ሳቅ አሜን አላሉ ሁለቱም አንዳንድ ሰዎች አሜን ስላላሉ በቃ ልጅ አይወልዱም ሊሉ ይችላሉ ዛሬ አሜን አሉ አላሉ እግዚአብሔር ሊሰጥ ስለወሰነ ሊሰጥ ያሰበውን ነገር ይሰጣል ማለት እንደው እንትን አስበሉ በቃ እንደው አንተ ፈወሳለ ነበር አልተፈወስኩም ስትል አላመንኩማ ብታምን ተፈወሳለ ያለ ፈውሻለሁ ብሎ ነገር ይናገር ፈውሻለሁ ወይ ምንድን ነው የሚናገር ምንድን ነው ቦታ ላይ ሌላችሁ ታቁ ወይ ከቴሌቪዥን የሰማችሁና ቪዛ ታገኛለህ ይባላል ይባላል አሰማችሁ መስሎኝ ሰምታችሁ አላለ እኔ ያሰማሁት እናንተ ትሄዳላችሁ ማለት ነው ምንም ችግር የለውም ወገኖቼ እሱን እያልኩት ቤት ድረስ የመጣሁ ነው ሜዳ ሰጠኝ ቪዛ ታገኛለህ በቃ ከዛ ያመጣ ያለውና ሁለት ዓመት በኋላ ስታገኝ እንዲህ ብለን ነበረ እግዚአብሔር ሰው ይሄው አላማ እግዚአብሔር እኮ ውሳኔ ያስተላልፋል ምብሮ ይሄዳል ካምን እምነት በጣም ትልቅ እግዚአብሔር የተናገረውን መፈጸም ማለት እንዳለብን አካል መሰረታዊ ነው ይሄ በጣም ይሄ እኮ ከእምነት በላይ ነው ከእምነት በላይ ነው የእግዚአብሔር ውሳኔ ነው በቃ እግዚአብሔር ውሳኔ ነው አምኗል እምነቱ ተቆጠረለት ጽድቅ ሆኖ ተቆጠረለት አምኗል ጽድቅ ሆኖ ተቆጠረለት በጣም ወሳኝ ነገር ነው ግን ይሄ ሆኖ አብርሃም ሰው ነው እምነታችሁ ደካማ ይሁን ያልኩት አሜን ጽድቅ ሆኖ ተቆጠረለት በጣም የእምነት ሰው የእግዚአብሔር ወዳጅ ስጋ መጣችሁ የእግዚአብሔር ወዳጅ ተብሎ ተጠራ ይላል ግን ሁኔታው ሲያግራ ገባው አሁን የታቀሉ ተመርቆ የሚያየው ማን ነው ራሱ የሚያውቀው እሱ ሰው በወጣትነት ዞር እንዴት በመቶ ዓመት ወልዳል ሴት እንዴት በ90 ዓመቷ ትወልዳለች በቃ ከበደ ሳቅ የፌዝ ሳቅ አይደለም ተቸግሮ እንቶቻችሁ ስቃችሁ አይ ማይመስል ነገር ጠብቅ ያጣሁ አሁን እኮ ብላችሁ ሊሆን ይችላል የእኛ ድካም የእግዚአብሔር ኃይል የእግዚአብሔር ኃይል መሆኑን የምናውቀው በእኛ ድካም ሲፈጸም እኛ በሚችለውን ሲፈጸምማ እኔ ነኝ ያልኩት እንላለን ሰው ማይችለውን እሱ በሕይወታችን ሲያደርግ ያኔ ነው ወደ መጨረሻ የደረስኩ ከጥቂት ደቂቃዎች በኋላ ታዲያ ዘፍጥረት 21 ላይ ስትደርሱ እግዚአብሔር እንደተናገረው ሳራን አሰበ እግዚአብሔር እንደተናገረው ለሳራ አደረገላት ሳራም ጸነሰች እግዚአብሔር በተናገረው ወራት ለአብርሃም በእርጅናው ወንድ ልጅን ወለደች አብርሃምም የተወለደለትን ሳራ የወለደችለትን የልጁን ስም ይስሐቅ ብሎ ጠራው ይሄ ሲወለድ አብርሃም የስንት ዓመት ሰው ነበር እድሜው አብርሃምም እድሜው 100 ሳራ 90 ነበር
በ75 ዓመቱ የተነገረው 25 ዓመት በ9 ወር የሚወለድ ልጅ በስንት ዓመት? 25 ዓመት። ስንት እጥፍ ነው ታውቃላችሁ? ስንት እጥፍ ጊዜ ወሰደበት? 33.33 እጥፍ። 25ን በ12 አብስታችሁ ለ9 ስታካፍሉት 33.33 ይሆናል። 33 እጥፍ፣ 2 እጥፍ፣ 3 እጥፍ፣ 10 እጥፍ አለ። 33.33 ሰው በዚህ ወይ ነው እስማኤል እንደዚህ ያካት እንደዚህ መካከል ያሳይ ምን አለበት ነው የተሳይቱ ሰዎች ለዚህ በተቆሮች ይሄ አይደለም ሰው የስብከቱ ምስጢር ይሄ ነው። ስንጨርስ የምንነጋገር በኋላ የሳቀችው ሳራ ምን አለች? ይሄን የምታገኙት ምዕራፍ 21 ከቁጥር 6 እስከ 7 ነው። እንግዲህ ያስቁት ክፍል ሰፊ ስለሆነ እያንዳንዱን እናነብካል ውለን እናደር ቤታችሁ አንብቡ። እኔ አሁን ማነበው ሰው እግዚአብሔር ሳቅ አድርጎልኛል። ስትስቅ የመጀመሪያዋ ጊዜ አይደለም። መጀመሪያ እግዚአብሔር ሲናገር ስቃለች። ምን ብላ? እንዴት ይሆናል ብላ። አሁን ያለማመን ሳቅ አይደለም፣ የደስታ ሳቅ። ሰዎች 2 ጊዜ ያለቅሳሉ። ሲያዝኑ ያለቅሳሉ። እንደገና ምን ሲሆን? ሲደሰቱ ያለቅሳሉ። አዎ እመኑ፣ ይሄው ስናዝን እናለቅሳለን። ለሊት ሲለቅሳሉ ማለዳ ደስታ ይሆናል። አልቀሳ አይቀር ሌላ ለቅሶ ይሆናል። የደስታ ሳቅ፣ የሐዘን ሳቅ ማለት ደስታ ለቅሱበት መከራን ማሳቂ ዘመን ፈንታ ደስታ መጀመሪያ ሳቅ ማለት ባልማ አሁን ደግሞ ሳቅች በደስታ ሰው በሐዘን በደስታ ይስቃል። ሰው በሐዘን በደስታ ያለቅሳል። ስሜት ነው። ዘመኑ አለፈ፣ ቀኑ መጣ። እግዚአብሔር ያለው ቀን እግዚአብሔር ሳቅ አድርጎልኛል። የሚሰማ ሁሉ ከኔ ጋር ይስቃል፣ ከኔ ጋር ይስቃል። የምስክርነት ጊዜ ያደርጋል። የምስጋና ጊዜ ያደርጋል። የሳቁብኝም ከኔ ጋር አብሮ ያዘኑ አሁን ይስቃል። ያ ያለው እግዚአብሔር ይስቃል። ሳራ ልጅ ታጠባለች ብሎ ለአብርሃም ማን ተናግሮት ያውቅ ነበረ? እያጠባሁ ነው በ90 ዓመቴ፣ ይኸው በስተርጅና ወንድ ልጅ ወለድኩለት። አብርሃም እድሜው ስንት ነበር? ስንት ነበር? ይገርማችኋል። አሁንም አላለቀ። ይሄ ሁሉ ደስታ ካለፈ በኋላ ልጅን ሰው ወንድ አብርሃም አለፈው አላለፈው? ወገኖቼ እግዚአብሔር የሰጠን ስጦታ ቢሞት ይነሳል። የሞተ ቢመስል ይነሳል። ምን ሆነ? እግዚአብሔር በራሴ ማለት ነው። በዚህ ጊዜ በቃ በራሴ እያለ ልጅህን ለኔ ለመስጠት አልተረከብኩም። በእምነት ይሰደቀስ ይሄን ሁሉ ውጣ ውረድ ያለፈ ሰው አንዴ ወደ ላይ አንዴ ወደ ታች፣ አንዴ እምነቱ ጠፍቶ ሚስቱን እንዲያለ፣ አንዴ እምነቱ ጠፍቶ ከባሪያው የወለደ፣ አንዴ ደግሞ ምን ያደርጋል ሌሎ ሊወርስ እያነሳው መጨረሻ ላይ ሲደርስ ልጁን ይሰዋ አካባቢ
በራሴም አልቋል። ይሄ አብርሃም እንዴት አይነት ሞት እንደሞተ ነው አሁን አሰሩ ካነበበው ጀምሮ ማለትላችሁ። ምዕራፍ 24 ምዕራፍ 25 ላይ ነው የሱ ታሪክ የሚያልቀው። ምዕራፍ 24 ቅድም ፓስተሩ ያነበበው ክፍል አብርሃምም ሸመገለ፣ በዘመኑ አረጀ፣ እግዚአብሔርም አብርሃምን በሥራው ሁሉ ባረከው። አብርሃምን እና ከዚህ በኋላ ለይስሐቅ ለልጁ ለይስሐቅ ሚስት እንዴት እንደፈለገ ነው የሚናገረው። 25 ላይ ይሄድና የመጨረሻው ንግግሬ አብርሃምም ደግሞ ስሟ ኬጡራ የተባለች ሚስት አገባ። ምንም አልገረማችሁም? ምንም አልገረማችሁም? አያችሁ ታሪኩን ወደ ኋላ ስትመለከቱ ሚስቱ ሳራ በ124 ዓመቷ ሞተች። እሷ በ124 ዓመቷ ስትሞት አብርሃም ስንት ዓመት የሆነ ይመስላችኋል? 134። ብዙ የመጽሐፍ ቅዱስ ተማሪዎች ወይም ማብራሪያ ያነበቧቸው ሰዎች 140 ዓመት ሲሆነው ገደማ ነው ይሄ የሆነው። በ127 ዓመቷ ነው መሰለኝ ሞተችው። 127 ነው። አዎ። ስለዚህ 137 ዓመቱ ነበረ ማለት 140 እንደማለት ማለት አይደል? አዎ። በ140 ዓመቱ ገደማ ነው። በ140 ዓመቱ ምን አደረገ? አሳፍር ይሄ ወንዶች ማፈር ያለብን ይመስለኛል። ስለዚህ ይሄ ወንዶች አሳፍር ይሄዳል። ምን ነው ከዛ በኋላ በ140 ዓመቱ ኬጡራ የምትባል አንዳንድ ሰዎች ከቁባቶቹ አንዷን ነው ያገባው ያለ ብላችሁ በመጽሐፍ ቅዱስ ላይ ብዙ ሰዎች አስተያየት ይሰጣሉ። እኛ ስላልተጻፈ ኬጡራ የምትባል አግብቷለች። ቁባቶቹ አዲስ ሚስት እኛ ምንም ማለት ግን አገባ ነው። ስለዚህ ነው ሚስት ነው ያገባው። ቁባቱ አልነበረችም ብለው መጽሐፉ ስሟ ኬጡራ የተባለች ሚስት አገባ ስለሚል አገባ። በቃ ያስቃል። አግብቶ ብቻ ዝም ብሎ ሊቀመጥ አንድ ነገር ነው። ምን ሆነ? ወለደ። አንድ ነገር ነው። ስንት ወለደ? 6። ኧረ እባካችሁ እንዴ በጣም ነው የሚያስቀኝ። ሁሌ ሰዎች እነዛ ሰዎች ይዘዙባቸው ነው። ወደ ሮቤ ማውጣት ሙት ሆነው ስጋው እንደተወለደ ያለው ነው። ይስሐቅ ሞት ራሱ ሙት ሆነው ስጋ እንደተወለደ በእምነት እንደተዘከረ ነው የሚለው። አሁን አልጅሬ አገባ። ምን አገባ ብቻ ወለደ። ምን ወለደ ብቻ 6 ወለደ። ሚስጥሩ ካሳ ሲጠብቅ የተስፋውን ሊጠብቅ ስንት ዓመት ኖሯል? 25 ሲካፈል ለ6 ስንት ነው? 4 ገደማ ማለት አይደል? 4 ነጥብ ምናምን አይደል ነው? ምሳሌ ሰማይ ለስድስት ሲካፈል 25 ለ6 ሲካፈል 4 በየ4 ዓመቱ እንኳን ልጅ ቢሆን ይሄ ሰው 6 ይኖረዋል። ስለዚህ ምን አደረገ? አጠራቀምና ሲጠበቅ አታላለቀው ያው ሰው ከማይወጣው 6 ልጅ ያው የካሳ ዘመን አሁን የሱ ተቀጣላ ስንት ማለት ነው? ማን ያማን ይስሐቅ እስማኤል እዛ እንደተጻፈው ነው። አብዛኛዎቹ
አረባውያን እንደሆኑ ነው የሚናገሩት የመጽሐፍ ቅዱስ አስተማሪዎች። እነዚህ ሰዎች የአረብ ስም ነው ያላቸው ነው የሚሉት። እሱ ያለው ሌላ የሚሆነው ሌላ ግን ለጊዜው ነው። ለጊዜው ነው። ቀኑ ሲደርስ ከነካሳው ይመጣል። ወገኖቼ ሁላችንም እንኳን አይደለም በወጣትነታችን በሰርጅናችን የምንጠብቀው ነገር አለ። ይሄንን ያነበብኩላችሁ ክፍል አሁን የመጨረሻው ያነበብኩላችሁን ክፍል ደግሞ ስታይ አንድ በጣም የሚያስቅ ነገር አለ። ምዕራፍ 25 ነው ያነበብኩላችሁ አይደል? ምዕራፍ 24 ሲጨርስ ምን ብሎ ይጨርሳል? ይስሐቅም ወደ እናቱ ወደ ሳራ ድንኳን አገባት፣ ርብቃንም ወሰዳት፣ ሚስትም ሆነችው፣ ወደዳትም። ይስሐቅም ከእናቱ ሞት ተጽናና ብሎ ታሪኩን ይጨርስና ይስሐቅ የማን ልጅ ነው? የአብርሃም ልጅ። ይህንን ታሪክ ልክ ደግሞ 25 ምዕራፍ 25 ቁጥር 1 ላይ አብርሃምም ደግሞ ስሟ ኬጡራ የተባለች ሚስት አገባ። ይሄ ራሱ ፉክክር ነው የሚመስለው። በአንድ በኩል ልጁ አገባ፣ አባትየው ምን አደረገ? አገባ። በስንት ዓመቱ? በ140 ዓመቱ። እና ልጁም አገብቶ እሱ ሲያገባ እኔ ሲገናኙ ምን እንደተባባሉ አላውቅም። ያኛው በወጣትነቱ ነው ያገባው፣ ይሄ ደግሞ አርጅቶ ነው ያገባው። ጉዳዩ ሄዶ መሰራት ካሳ እግዚአብሔርን በመጠበቅ የሚባክን ጊዜ ባክን ያለው ጊዜ ሁሉ ይገኛል። እርሱ ያለው ሌላ ሰው፣ እሱ ያለው ሌላ የሚሆነው ሌላ ሰው። እንደጠበቅነው ሳይሆን ሲቀር እግዚአብሔር ይመጣል ከነካሳ